ቤዛ ኩሉ ዓለም ከመዝ ነአምን ወከመዝ ንተአመን እንዲህ እናምናለን እንዲህ እንታመናለን። የሚያቀብለው መንፈስ ቅዱስ ተግ ቢልበት የሊቃውንቱን ድርሰት አግብቶ ወንበል ጸሎተ ሃይማኖት አለ። አንድም ስርዓት ነው። ቅዳሴው ቅዳሴ ሐዋርያት፣ ቅዳሴ ዮሐንስ ወልደ ነጎድጓድ፣ ቅዳሴ እግዚእ የሆነ እንደሆነ አመክንዮ ይባላል። የሊቃውንቱ ቅዳሴ የሆነ እንደሆነ ግን ጸሎተ ሃይማኖት ይባላል እና እሱ ግን እንደ ዘር አግብቶ ተናግሮታል። ጸሎተ ሃይማኖት ማለት ነገረ ሃይማኖት እሴተ ሃይማኖት ማለት ነው። ነገረ ሃይማኖት አለ ጸሎትሰ ተናግሮ ምስለ እግዚአብሔር እንዲል ጸሎት ከእግዚአብሔር ጋር መነጋገር ነውና ወጸለየ ጦቢት ጸሎተ ትፍስሕት እንዲል እሴተ ሃይማኖት አለ በምግባር በትሩፋት ጸንተው ጸሎት ቢያደርጉ በምግባር በትሩፋት ጸንተው ስራ ቢሰሩ ዋጋ ያሰጣልና ጥንተ ነገር ውስጥ እንደምን ነው ቢሉ ለተፍጻሜተ ሰማዕት ቅዱስ ጴጥሮስ ለእስክንድሮስ አኪላስ አርዮስ የሚባሉ ደቀ መዛሙርት ነበሩት። ደቀ መዛሙርቱስ እኒህ ብቻ አይደሉም፣ ነገር ያለባቸውን መናገር ነው። ይህ አርዮስ ግብሩ መጽሐፍ መመልከት ነበር። ከዕለታት በአንድ ቀን ከዕቃ ቤት ገብቶ መጽሐፈ ሰሎሞንን ሲመለከት ትቤ ጥበብ ፈጠረኒ አብ ከመ እኩን መቅድመ ለተግባሩ የሚል አንቀጽ አገኘ። እንደዚህ እንጂ ማለት የምሳሌ አነጋገር ነው። ሸክላ ሰሪ በፊት ሸክላ የምትሰራበትን መደቧን ሰርታ ኋላ ሌላውን ሸክላ እንድትሰራ፣ ብረት ሰሪ በመጀመሪያ መዶሻውን ሰርቶ በኋላ ዘመደ ሐፃውንትን እንዲሰራ አብም በመጀመሪያ ወልድን ፈጥሮ በወልድ ይህንን ዓለም ፈጠረበት አለ። እንደ ብረት ሰሪው አብ፣ እንደ መዶሻው ወልድ፣ እንደ ዘመደ ሐፃውንት እኛ ነን ብሏል። አንብብዋ ለመልእክት እምጥንታ እስከ ተፍጻሜታ እንዲል ዝቅ ብሎ ተመልክቶት ቢሆን እምቅድመ አድባር ወአውግር ወለደኒ ሲል ያገኘው ነበር። ለመናፍቃን ቀንጭቦ መነሳት ልማዳቸው ነውና ይህንን ቀንጭቦ ተነስቷል። ተፍጻሜተ ሰማዕት ቅዱስ ጴጥሮስ ይህንን ሰምቶ አርዮስ ይህንን ነገር አስበኸው እንደሆነ አትናገረው፣ ተናግረኸውም እንደሆነ አትድገመው አለው። እሱም እሺ ያለ መስሎ ወጥቶ ከሴት ያስተምር ከሴት ወይዘሮ ከወንድ መኮንን አደረሰው። ያስተምር ይከራከር ጀመር። ቅዱስ ጴጥሮስም አርዮስ ከምእመናን እንዳትገናኝ ስጋውን ደሙን እንዳትቀበል ከቤተ እግዚአብሔር እንዳትገባ አውግዣለሁ አለው። እሱም መምህሬ የቀን አይጥለው የቀለም ሰረገላ አይስበው ጠጅ ያሰክረው የለ የቀለም ሰረገላ ስወኝ እንዲህ ብዬ ብናገር መምህሬ በማይገባ አውግዞኛልና እባካችሁ ከመምህሬ ጋር አስታርቁኝ። እሱስ እንዳወገዘ ቢሞት እኔስ እንደተወገዝኩ በቀር መልካም ነውን እያለ አማላጅ አጓዳጅ ይሰድ ጀመር። ስለምን የሱም ሞት አስቀድሞ ተናገረ? በምን አውቆ አስቀድሞ ተናገረ ቢሉ ይኸውም ልማር ነው። የጠላትን ሞት ከወዳጅ አስቀድሞ ጠላት መስማት። ዲዮቅልጥያኖስ እሊህን ምእመናን ዕለት ዕለት አስፈጃቸዋለሁ ምን ያበዛቸዋል ብሎ ጠየቀ። ግንዱ ካለ አይጾቅ ከግንዱ መፍላታቸውን ይተዋሉን? እንደዚሁም ሁሉ ጴጥሮስ ካለ ምእመናን መብዛታቸው ይቀራልን? እሱ እያስተማራቸው አይደለምን አሉት። እሱንስ ጋላትን ሰድጄ አስገድለዋለሁ ሲል ሰምቶ ነበርና እንዲህ አለ። ለእስክንድሮስና አኪላስ ሄደው አባታችን እባክህ የፈራ ሰው ማረልን አሉት። ማን ነው? አርዮስ ነው አላቸው። አዎን አሉት። አንድም ማን ነው አላቸው። አርዮስ ነው አሉት። ነገሩን ተውኩት አለ አላቸው። አዎን ተውኩት ብሏን አሉት። እንግዲያውስ በእንደዚህ ያለ ቀን ይዛችሁት ኑ ብሎ ቀን ቀጥሮ ሰደዳቸው። እነሱም በቀጠረበት ቀን በትግሃ ሌሊት አድሮ ደክሞት አንገቱን ከጉልበቱ ላይ ጣል አድርጎ ጥቂት ርፍ ብሎ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ታየው። አንተ ጌታዬ ኢየሱስ ክርስቶስ አይደለህምን አለው። ነኝ አለው። መኑ ሰጠጣ ለልብስከ ልብስህን ማን ቀደደብህ አለው። አርዮስ ሰጠጣ ለልብስየ ወፈለጠኒ እምአውየ ወእም ሕይወትየ መንፈስ ቅዱስ
ልብሴን አርዮስ ቀደዳት። ከባህሬ አባቴ ከአብ ከባህሬ ሕይወቴ ከመንፈስ ቅዱስ ለየኝ፣ ፍጡር ዳህራዊ ነህ አለኝ። አሁንም የማይመለስ መናፍቅ ነውና አውግዘህ ለየው ብሎ አለው። አንተም የምትሞትበት ቀን ደርሷን፣ ካንተ ቀጥሎ አኪላስ ይሾማል። እሱም የወንድምነት ፍቅር አገብሮት ውዳሴ ከንቱ ስቦት ጥሎት አርዮስን ከውግዘቱ ይፈታዋል፣ ወደ ማዕረጉ ይመልሰዋል። በዚህ ምክንያት በመንፈቁ ይቀሰፋል። ከሱ ቀጥሎ እለእስክንድሮስ ይሾማል። በሱ ዘመን ከዚያ አስቀድሞ ተደርጎ የማያውቅ እንግዲህ ወዲህም የማይደረግ ታላቅ ጉባኤ ይደረጋል ብሎ እስከ ዕለተ ምጽአት ድረስ የሚደረገውን ነግሮት አድርጓል። እለእስክንድሮስና አኪላስ በቀጠራቸው ቀን አርዮስን ይዘው መጡ። እሱም እገባለሁ ሲል አርዮስ ከቤተ እግዚአብሔር እንዳትገባ፣ ከምእመናን ጋር እንዳትገናኝ፣ ስጋውን ደሙን እንዳትቀበል አውግዣለሁ አለው። እሱም ግንባሩን እንደመቱት ውሻ ተመልሶ አይግባኙን ገብቷል። እለእስክንድሮስና አኪላስ አዘኑ። ልጆች ምን ነው አዘናችሁ አላቸው። አባታችን እኛ አናዝን ማን ይዘን እናስታርቃለን ብለን ብንመጣ በጠብ ላይ ጠብ ስናጸና አሉት። የጌታ ኢየሱስ ክርስቶስን ትእዛዝ አፈርስ ዘንድ እኔ ማን ነኝ? የማይመለስ መናፍቅ ነውና አውግዘህ ለየው ብሎኛል ብሎ የነገራቸውን ነገር ሁሉ ነገራቸው። ከዚህ በኋላ የእስክንድርያ ሰዎች መምህራቸውን አክባሪዎች ናቸውና ቀን ሌሊት ከበው ይጠብቁት ጀመር። ቀን ባጀብ ሌት በዘብ እንዲሉ ተው ክብር ታስቀሩብኛላችሁ ይላቸዋል። ሌሊት ከመቃብረ ማርቆስ እየገባ ኦ እግዚኦ ረስያ ለደምየ ማይተመ ደመ ኩሎሙ ሰማዕታተ አንጾኪያ እያለ ሲጸልይ ከመቃብሩ አሜን አሜን የሚል ቃል ይሰማ ነበር። ከዚህ በኋላ ቀን ቢረዝም ልብ ይደክም እንዲሉ ቀን ቢረዝምባቸው ምእመናን ከግንብ አግብተው ጥለውት ተበተኑ። ከግንብ ገብቶ ሲጸልይ የዲዮቅልጥያኖስ ሰራዊት መጥተው አንገቱን ቆርጠውት ሄደዋል። ይህስ ወደፊት ለሚያመጣው አይመችም። አስሐወ ሎሙ ፊቃርወ ቅድስተ ወመጠወሙ ርእሶ ክብርተ ለጋላት ይላል ብሎ ከግንብ ገብቶ መስኮቱን ከፍቶ አንገቱን ለሰይፍ እንዲመች ዘለግ አድርጎ ሰጥቷቸዋል። እነሱም በመስኮት አንገቱን ቆርጠውት ሄደዋል። ለልማዱ ግብሩን ጸሎቱን ሲጨርስ እጅ ጸፍቶ ድምፅ ያሰማቸዋል። ገብተው የሚማሩ ይማሩ፣ የሚያስበይኑ የሚያስፈርዱም ያስፈርዱ ነበር። ያን ጊዜ ግን ቢጠብቁ ድምፅ አጡ። ከፍተው ቢገቡ አንገቱ የቅል ግንዱ የቁልቁል ወድቆ አግኝተውታል። አንገቱን ከቸብቸቦው ጋር ቢያገናኙት ወኮነ ከመቀዳሚ ወይ ተረክበ አሰረ ምትረት ይላል። ሰይፍ እንዳላረፈበት ሆኖ ተገኝቷል። ጌታችን ሲቀመጥበት አይቶ ተቀምጦበት የማያውቅ ወንበር ነበረ። ወንበሩም በቀኝ አድርጎ ያስተምር ነበር። ከዚያ ላይ አስቀምጠው ገንዘውታል። እንዲህ ያለ ክብር ሳለህ ተቀምጠህበት አታውቅም ሲሉ አንድም ክብር ከእስክንድርያው ሊቀ ጳጳሳት ቢበልጥ እንጂ አያንስም ሲሉ ከዚህ በኋላ እሱን በይባቤ በዝማሬ ቀብረው ወንበር ያለ ሹም አያድርምና አኪላስን ሹመውታል። ይህ አርዮስ ዛሬ ገና ፈሊጥ አዋቂ የተማረ ያወቀ የጠነቀቀ ተሾመ። መማሩንማ መምህራችን ጴጥሮስስ አልተማረም እንላለን። ነገር ግን እሱ እንዲያው በሆነውም ባልሆነውም ይገዝታል። ኦፈ ገዝት እንዲሉ ትዕግስት ያንሰው ብስጭት ይስማማዋል ነበር እያለ እየተሳደበ መጥቶ ወንድሜ አንተ በመሾምህ ምእመናን ደስ ብሏቸዋል። አሁንም መምህራችን ጴጥሮስ በማይገባ እንዳወገዘኝ ታውቃለና ከውግዘቴ ፍታኝ አለው። እሱም ውዳሴ ከንቱ ስቦት የወንድምነት ፍቅር አገብሮት ከውግዘቱ ፈታው፣ ወደ ቀደመ ማዕረጉ መለሰው። በዚህ ምክንያት በመንፈቁ ተቀስፏል፣ ሙቷል። ከሱ ቀጥሎ እለእስክንድሮስ ተሾመ። እሱም እንደዚያ መስሎት ውዳሴ ከንቱ እያቀማመሰው መጣ። እለእስክንድሮስ ግን አርዮስ ከቤተ እግዚአብሔር እንዳትገባ፣ ስጋውን ደሙን እንዳትቀበል፣ ከምእመናን ጋር እንዳትገናኝ አውግዣለሁ አለው። እሱ
እርሱም ከወንድሜ ከእለእስክንድሮስ ጋር አብሮ ከማደግ አብሮ ከመማር በቀር ሌላ ጸብ አልነበረንም። እንዲህ ብሎ በማይገባ አወገዘኝ። እባካችሁ ጠይቁልኝ እያለ አማላጅ አጓዳጅ ይሰድ ጀመር። ሄደው አባታችን እባክህ የፈራ ሰው ማርልን አሉት። ማን ነው? አርዮስ ነው አላቸው። አዎን አሉት። ወወሰከ ግዘተ በዲበ ግዘት ይላል። ከአዳራሽ ያወጡትን ማን ከእልፍኝ ያገባዋል? መምህሬ ቅዱስ ጴጥሮስ የማይመለስ መናፍቅ ነውና አውግዘህ ለየው ብሎኛል ብሎ በውግዘት ላይ ውግዘት ጨመረበት። ከዚህ በኋላ የተጠማ ከፈሳሽ የተበደለ ከነጋሽ እንዲሉ ከቆስጠንጢኖስ ዘንድ ሄዶ እግዚአብሔር ያሳይህ፣ ቀድሞ መምህሩ በማይገባ ቢያወግዘኝ አኪላስ ፈትቶኝ ነበር። ደግሞ ዛሬ ይህ ደቀ መዝሙሩ ልጁ በማይገባ አወገዘኝ አለው። ጠላት ሲመጣ እገጥምሃለሁ አለው። እንዲህ ማለትም ልማር ነው። ጠላት ሲመጣ እገጥምሃለሁ ማለት የሩቅ የሩቆቹን የቅርብ የቅርቦቹን ንጉሱ እየሄደ ይጠይቃቸዋል። የሩቅ የሩቆቹ መጥተው ሹመት ያዳብር ለማለት መጥተው ይጠይቁታል። በዚያ ልማድ እለእስክንድሮስ መጥቶ ሹመት ያዳብር ለማለት መጥቶ ተጫውተው ሲለያዩ ረመምህር ተከሳህን አለው። ማን ነው? አርዮስ ነው አለው። አዎን አለው። ግጠመኝ አለው። ቢያስፈልገው ታጣ። መንደር ለመንደር እንደ ሶለ ጉሻ ሲያውደለድል ይላሉ። ኋላ ተፈልጎ መጣ። ኃይለ ቃሉን አነጋገሩን አይቶ ጉባኤ ይደረግልህ አለው። ወተፈሳህ በጉባኤ ማህበር ይላል። ደስ አለው። ስለምን ቢሉ ይህ ዲያቆን ይህ አላዋቂ ከዚህ በኋላ ፈጣሪዬን አይሰድብብኝም፣ ከዛሬ ጀምሮ አቅሙን አውቆ ይኖራል ሲል አንድም በጉባኤ ድል እንደሚነሳው እንደሚያሸንፈው አውቆ አንድም ይህ ስህተቱ በእኔ ዘንድ እንደታወቀ በሌሎች ዘንድም የታወቀ የተገለጠ ይሆናል ብሎ አንድም መምህሩ የነገረው ትንቢት ቢደርስለት አንድም ወተፈሳህ በጉባኤ ማህበር ቆስጠንጢኖስ ደስ ተሰኘ። ከእለእስክንድሮስ ይህን ያህል ጥበብ ያገኘው ከብዙ ሊቃውንትማ ምን ያህል ጥበብ አገኝ ይሆን ብሎ ጉባኤ በኒቅያ ይሁን ብሎ አዋጅ ነገረ። ስለምን ቢሉ ሰፊ ሜዳ እንደ ወግዳ እንዲሉ ይህች ኒቅያ ንጉሱን ከነሰራዊቱ ኤጲስቆጶሱን ከነካህናቱ አንድ አድርጋ የምትይዝ ሰፊ ሜዳ ናትና፣ አንድም ለምግበ ሥጋ የምትመች ሀገር ነበረችና፣ አንድም ማዕከላዊት ሀገር ነበረችና እንደ አሪንጎ ለሸዋም ለትግራይም ቅርብ እንደሆነች ከሰኔ ማርያም እስከ ሚያዝያ ማርያም ከሚያዝያ ማርያም እስከ መስከረም ማርያም ድረስ ጉባኤ ይደረግ ይሰብሰቡ ብሎ አዋጅ ነገረ። ስለምን አርቆ አወጀ ቢሉ የታመመ አገግሞ የደከመ አዝግሞ እንዲደርስ ብሎ ከሚያዝያ ማርያም እስከ መስከረም ማርያም ድረስ 2340 ሊቃውንት ተሰብስበዋል። 45ም ይላል። ከሰኔ ማርያም እስከ ከመስከረም ማርያም እስከ ህዳር 9 ድረስ ጉባኤ አድርገዋል። ጉባኤውስ አንድ ቀን ነው ብሎ ሱባኤ አድርገዋል። ከዚህ በኋላ ሃይማኖቴን እረዳው ብያለሁና ስማችሁን ሃይማኖታችሁን በቅፋፍ እየጻፋችሁ ስጡኝ አላቸው። ጽፈው ሰጥተውታል። 318ቱ ሊቃውንት ዘሩይ ምስላብ በመለኮቱ እያሉ ጽፈዋል። የቀሩት ሊቃውንት ግን እየራሳቸው ክህደት እያነቁ ሂደዋል። ያን ጊዜ ያልነቃ ያልፈላ ክህደት የለም ይላሉ። ሃይማኖት በ318ቱ ሊቃውንት ይጽና ብሎ አዋጅ ነገረ። ስለምን ቢሉ ስለ ብዛታቸው፣ ብዛትስ ለመናፍቃን አላቸው ብሎ አራቱ ሊቃነ ጳጳሳት ከነዚያ ጋር ስላሉ አንድም ወተመስሎ አሃደ ኤጲስቆጶሰ አወፈዮሙ ሃይማኖተ ርትዕተ እንዲል ርትዕተ እንዲል ጌታ 19ኛ ሆኖ ከነሱ ጋር ሲከራከር ያየው ነበርና ቀንገን ከነሱ ጋር ሲከራከር ያየዋል። ማታ በግብር ያጣዋል። አንድም ለየራሳቸው አገልግል ይሰዳል። የነሱን ሲቀበሉ የሱ የሚቀበላት አጥታ ትመለስ ነበር። ቀን ከናንተ ጋር ሲከራከር አየዋለሁ፣ ማታ ግን አጣዋለሁሳ አላቸው። እኛም እንዳንተ ብለውታል። ባለቤቱ እንጂ ቢሆን ነው ብሎ አውቆታል። ከነዚህም ዘንድ መከራ ያልተቀበለ የለም። ይልቁንም ቅዱስ ቶማስ 22 ዘመን አጽቁን
ራሱን እየቆረጡ ለጣዖት ያጤሱት ነበር። ከነዚህም ዘንድ ተአምራት ያላደረገ የለም። ይልቁንም ቅዱስ ቶማስ ሰውነቱ ተቆራርጦ አልቆ ቢጋሩ ብቻ ቀርቶ ነበር። ደቀ መዛሙርቱ በቅርጫት እያደረጉ ጉባኤ ትምህርት ካለበት ይዘውት ይሄዱ ነበር። ከዕለታት በአንድ ቀን ካደሩበት ቦታ አርዮሳውያን አህዮቹን አርደው ጥለዋቸው ሄዱ። ሌሊት እሱ በጸጋ አውቆ ተነሱ እንሂድ ጫኑ አላቸው። ተነስተው ቢያዩ አህዮቹ ተገድለው አህዮቹ ታርደዋን አሉት። ራሳቸውን ከአንገታቸው ጋር አገናኙት አላቸው። ገና ሌሊት ነበርና የነጭቱን ከጥቁሪቱ የጥቁሪቱን ከነጭቱ አንገት ጋር አያይዘውታል። ቢባርካቸው ተነስተዋል። ለአህዮቹ ጌጥ ሆናቸው ይላሉ። አንድም አመክንዮአቸው ከሐዋርያት አመክንዮ ጋር አንድ ቢሆን መቃርዮስ ኤጲስቆጶስ ዘኢየሩሳሌም ይለዋል። ሁለት ዲያቆናት አስከትሎ አመክንዮ ሐዋርያትን ይዞ ሲሄድ አርዮሳውያን በምእመናን መከራ ሲያጸኑባቸው አየ። እኔስ ይህንን መጽሐፍ ይዞልኝ የሚሄድ ሰው አላገኝም እንጂ ከዚህ ሰማዕትነት በተቀበልኩ ነበር እያለ እየተመኘ ሲሄድ መልአኩ ተገልጦ ጉባኤው በየቱ ነው አለው። በኒቅያ አለው። ከጉባኤው ብትደርስ ትወዳለህ ወይስ ከዚህ ሰማዕትነት ብትቀበል ትወዳለህ አለው። እኔስ ይህንን መጽሐፍ ይዞልኝ የሚሄድ ሰው አላገኝም እንጂ ከዚህ መከራ ሰማዕትነት በተቀበልኩ በወደድኩ ነበር አለው። አንጣው መጽሐፉን እኔ ይዤልህ እሄዳለሁ አንተ እንደወደድክ ሁን ብሎ መጽሐፉን ተቀብሎታል። እሱንም ወዲያው ከዚያው አርዮሳውያን በነፍጥ ልቡን ብለው ገድለውታል። መልአኩም ሄዶ ዙፋን ቤቱ አያስገባው ብሎ 6 ቀን ከበር ደጅ ጸና። በሰባተኛው ቀን እንደ እሳት እየተግለሰለሰ ገባ። ረዛሬስ እንዲህ ያለ ሰው መጣብን፣ የማይቻል ሰው መጣብን አሉት። ተዉት የተበደለ ሰው ይሆናል አላቸው። ገብቶ ዘለፈው። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንዲሉ አንተን መርጦ መሾሙ ለተበደለ በነገር ለተራበ በግብር ልትገኝ ነው እንጂ አዳራሽ ገብተህ እልፍኝ ተከተህ ልትበላ ልትጠጣ ነውን? እንደዚህ ያለውን ሹመትማ አይዛብስ ተሹመውት ነግሰውበት አልነበረምን? አሁንም ከዚህ መጽሐፍ ጋር አንድ የሆነውን ተቀበል፣ ከዚህ መጽሐፍ ጋር አንድ ያልሆነውን አትቀበል ብሎ መጽሐፉን ሰጥቶት መልአክ እንደሆነ ለማጠየቅ ግንቡን ሰንጥቆት ሄዷል። አንድም ተሰውሯል። ከዚህ በኋላ ለእስክንድሮስን ተከራከረው አሉት። ስለምን ቢሉ አፈ ጉባኤ ነውና፣ አፈ ጉባኤስ እሱን ተከራክሮ ከረታ በኋላ ነውና ነው ብሎ የጦሩ አርበኛ የነገሩ ዋነኛ እንዲሉ ባለ ጉዳዩ እሱ ነውና አብሮት አድጎ ነበርና ተንኮሉን ያውቅበታል ሲሉ ልጠይቅህ ትጠይቀኝ አለው። ካርክ ያልከኝ አንተ ነህ፣ አንተ ጠይቀኝ እንጂ እኔ ምን ብዬ እጠይቅሃለሁ አለው። ወልድ ፍጡር በባህሪ የመለኮቱ ያልከው ከምን አግኝተው ነው አለው። ትቤ ጥበብ ፈጠረኒ አብ ከመ እኩን መቅድመ ለተግባሩ ይልብሃል አለው። ዝቅ ብለህ ባትመለከተው ነው እንጂ ዝቅ ብለህ ብትመለከተው እምቅድመ አድባር ወአውግር ወለደኒ ሲል ታገኘው አልነበረምን አለው። ይወልደዋልም ይፈጥረዋልም አለው። እንግዲህ ምን ነው እኛ የምንወልደውን አንፈጥረውም የምንፈጥረውን አንወልደውም እሳ አለው። ጭብጡን ለቆ ፈጥሮ ፈጠረበት አለው። ወኢምንትኒ ያለሱ ቃልነት ያለሱ ህልውና ያለሱ ፈቃድ ምንምን በሰማይም በምድርም የተፈጠረ የለም ይልብሃንስ ሐዋርያው አለው። በዚህ ረትቶታል። ከዚህ በኋላ ሊቃውንቱ አርዮስን በውግዘት ንጉሱ በአዋጅ ከለዩ በኋላ ጳጳሳቱ ሊቃውንቱ እንለይ ሲሉ ቆስጠንጢኖስ ከእናንተ መካከል ስለ ሃይማኖቱ አይኑ ያልጠፋ እጁ እግሩ ያልተቆረጠ የለም። እናንተ እንዲህ ብላችሁ የምትገቡባትን መንግሥተ ሰማያትን እኔ አይን በፍላት እጅ እግር በስለት ቀጥቼ ልገባባት ነው። ብትወዱ ራሳችሁ ነግሳችሁ ኑሩ፣ ባትወዱ የወደዳችሁትን አንግሳችሁ ኑሩ ብሎ 4ቱን ንዋያተ መንግሥት ተወላቸው። አክሊለ ወርቁን፣ መንበረ ወርቁን፣ ህለተ ወርቁን፣ ህልቀተ ወርቁን። በዚህ ጊዜ እኛ ዘመነ ክርስቲያን የክርስቲያን ዘመን ሆነ ብሎን ደስ ብሎን ሳንጨርስ ዘመነ አላውያን ሆነን ብለው አዘኑ። ወደ እግዚአብሔር ቢያመለክቱ በወንጌል መኖር አማረውን? በወንጌል መኖር ካማረው 4ቱን መጻሕፍት ጽፋችሁ ስጡት። ያን እያየ የፈረደ እንደሆነ እናንተ ከገባችሁባት ከመንግሥተ ሰማያት ይገባል፣ መንግሥተ ሰማያት ይገባል ብሏቸዋል። ቅዳሴ ግሩምን፣ ህንፃ መነኮሳትን፣ ፍትሐ ነገሥትን፣ ጸሎተ ሃይማኖትን እሊህን ሁሉ እንዲመለከታቸው ብለው ጽፈው ሰጥተውታል። ይህ
ይህ ታሪክ ነው። ከዚህ በኋላ ነገሩን ነአምን በአሐዱ አምላክ ብሎ ያመጣዋል። በእግዚአብሔር አብ እናምናለን፣ አንድም በተለየ አካሉ ወላዲ ብለን፣ አንድም ከአብ ከመንፈስ ቅዱስ ጋር በባሕርይ በሕልውና በፈቃድ አንድ በሚሆን በእግዚአብሔር አብ እናምናለን። ይህንን ዓለም እንደ ጽንሐ ቢሉ አንጠልጥሎ እንደ እንቁላል ቢሉ በመሃል እጁ በያዘ በእግዚአብሔር አብ እናምናለን። አንድም እስመ ብሂለ አሐዚ ሰራኢ ወመጋቢ ብሂል እንዲል ይህንን ዓለም በፈጠረ በእግዚአብሔር አብ እናምናለን። ገባሬ ሰማያት ወምድር ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። ገባሬ ሰማያት ወምድር ሰማይንና ምድርን የፈጠረ አለ። ሰማየ ሰማያት ለእግዚአብሔር ብሎ ምድረሰ ወሀበ ለእጓለ እመሕያው ካለው ሲለይ ሰማይና ምድርን የፈጠረ አለ። አንድም ኢትፍርህዎሙኬ ለእለ ይቀትሉ ሥጋክሙ ብሎ ወለነፍስክሙሰ ይክሉ ቀቲሎታ ካለው ሲለይ ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን አለ። ዘያስተርኢ ወዘኢያስተርኢ በርህቀት በርቀት በመቅረብ በመራቅ የሚታየውንና የማይታየውን በፈጠረ በእግዚአብሔር አብ እናምናለን። በርህቀት ብሄሞትን፣ ሌዋታንን፣ ናጌብን፣ አድማስን የፈጠረ በርቀት ነፍሳትን፣ ነፋሳትን፣ መላእክትን በፈጠረ በእግዚአብሔር አብ እናምናለን። አንድም ዘያስተርኢ በዘፈቀደ የሚታይ ወዘኢያስተርኢ በባሕርዩ የማይታይ አንድም ዘያስተርኢ ለመላእክት ወዘኢያስተርኢ ለደቂቀ አዳም አንድም ዘያስተርኢ ለምእመናን ወዘኢያስተርኢ ለመናፍቃን አንድም ዘያስተርኢ ለወጣንያን ዘያስተርኢ ለፍጹማን ወዘኢያስተርኢ ለወጣንያን አንድም ዘይርኢ ይላል የሚጠብቅ ወዘኢያስተርኢ ሲጠብቅ በማይታይ በእግዚአብሔር አብ እናምናለን አሉ። ተቀዳሚ ተከታይ በሌለው በጌታችን በኢየሱስ ክርስቶስ እናምናለን። አንድም ከአብ ከመንፈስ ቅዱስ ጋር በባሕርይ በሕልውና በፈቃድ አንድ በሚሆን በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከሱ ጋር የነበረ ከብርሃን አብ የተገኘ ብርሃን ወልድ አምላክ ዘእም አምላክ ከባሕርይ አምላክ አብ የተገኘ የባሕርይ አምላክ ወልድ ዘበአማን አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ዘተወልደ የተወለደ ያልተፈጠረ አርዮስ ፈጥሮ ፈጠረበት ይላልና በባሕርዩ ከአብ ጋር ሩይ የሚሆን አንድ የሚሆን ሁሉ በእርሱ የተፈጠረ ያለሱ ቃልነት ያለሱ ሕልውና ያለሱ ፈቃድ በሰማይም በምድርም ምንም የተፈጠረ የሌለ አለ። መናፍቃን የገቢሩን ወልድ የነቢቡን የሐልዮውን አብ የነቢቡን የገቢሩን ወልድ የርቀቱን አብ የግዘፉን ወልድ ፈጠረ ይላሉና ወኢምንትኒ ዘበሰማይኒ ወዘበምድርኒ አለ። ዘበእንቲአነ ለሰብእ ወበእንተ መድኃኒትነ ወረደ እምሰማያት ተሰብአ ወተሰግዶ እመንፈስ ቅዱስ ወእማርያም ቅድስት ድንግል ዘበእንቲአነ ለሰብእና ወበእንተ መድኃኒትነ አንድ ወገን እምና አንድ ወገን እኛን ስለኛ ፍቅር እኛን ለማዳን በግብረ መንፈስ ቅዱስ በእመቤታችን ማኅፀን አደረ። አንድም እየራሱ ለማውጣት መንፈስ ቅዱስ ከመንፈስ ቅዱስ ማንጻት መክፈል ማዋሃድ የተነሳ ወእማርያም እምቅድስት ድንግል ከእመቤታችን ከድንግል ማርያም ይኩነኒ በከመ ትቤለኒ ማለት የተነሳ እኛን ለማዳን ሰው ሆነ። የተነሳ ኮነ ብእሴ ሰው ፍጹም ሰው ኮነ። ወሶበ ኮንኩ ብእሴ አው ሰብኩ ብእሲተ ከመ ኩሉ ሰብእ እንዲል ስለኛ ብሎ ተሰቀለ። በጳነጦሱ ሰው በጲላጦስ ሹመት ወራት ስለኛ ብሎ ተሰቀለ። በጳነጦስ ሰው አለ ዘመን መቆጠሩ በንጉሥ በጳጳስ በመስፍን በሊቀ ካህናት ነውና ታመመ ሞተ። አንድም ሐመ ወሞተ ታሞ ሞተ ተቀበረ።
ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ተነሳ። በከመ ጽሑፍ ውስተ ቅዱሳት መጻሕፍት ቅዱሳት መጻሕፍት ሞተ፣ ተነሳ፣ አረገ ብለው እንደተናገሩ ምኑናት መጻሕፍተ ደብዳቤ ርኩሳት መጻሕፍተ ጥንቆላ አለና ከዚያ ሲለይ ቅዱሳት አለ። በይባቤ መላእክት በቅዳሴ መላእክት በ40 ቀን ወደ ሰማይ አረገ። በአባቱ እሪና ኖረ። ነበረም ማለቱ ቦታ ተወስኖ ተቀመጠ ማለቱ ቦታ ተወስኖበት አይደለም፣ በክብር ሲል ነው። እስመ ነቢረ የማን ያእምር ሀበ ተዋህዶቶሙ በክብር እንዲል ዳግመኛ ሕያዋንን ሙታንን ይገዛ ዘንድ በሕያዋን በሙታን ይፈርድ ዘንድ በይባቤ መላእክት በቅዳሴ መላእክት ወደዚህ ዓለም ይመጣል። ሕያዋን ያላቸው ጻድቃን ናቸው፣ ሕያዋን የሚሆኑበትን ሥራ ይሰራሉና የሕያው የመንፈስ ቅዱስ ማደሪያዎች ናቸውና በነፍስ ሕያዋን ናቸውና። ሙታን ያላቸው ኃጥአን ናቸው፣ ሙታን የሚሆኑበትን ሥራ ይሰራሉና በነፍስ ሙታን ናቸውና የምጉት የዲያብሎስ ማደሪያዎች ናቸውና። አንድም ሙታን ሕያዋን ያላቸው ጻድቃን ናቸው። ሙታን አላቸው በሥጋ ሕያዋን አላቸው በነፍስ ሙታን አላቸው በዚህ ዓለም ሕያዋን አላቸው በወዲህ ዓለም ሙታን አላቸው እስከ ዕለተ ምጽአት ሕያዋን አላቸው ከዕለተ ምጽአት በኋላ አነ ምጉት በኀበ ዓለም ወዓለምኒ ምጉት በኀቤየ እንዲል አንድም ሕያዋን ሙታን ያላቸው ጻድቃን ናቸው፣ ኃጥአን ናቸው። ሕያዋን አላቸው በሥጋ ሙታን አላቸው በነፍስ ሕያዋን አላቸው በዚህ ዓለም ሙታን አላቸው በወዲህ ዓለም ሕያዋን አላቸው እስከ ዕለተ ምጽአት ሙታን አላቸው ከዕለተ ምጽአት በኋላ ጸላእትየሰ ሕያዋን እሙንቱ ወይሄይሉኒ እንዲል ሥጋ ከለበሰ የማይሞት የለምና ሙታን ሰው ከሆነ የማይነሳ የለምና ሕያዋን አለ። ለመንግስቱም ፍጻሜ የለውም። ዳዊት ለመንግስቱም ፍጻሜ የለውም አለ። ዳዊት ሰሎሞን ቢነግሱ 40 ዘመን ነው። እሱ ግን ቅድመ ዓለም ማእከለ ዓለም ድህረ ዓለም ንጉስ ነውና ዳዊት ሰሎሞን ቢነግሱ ከዳን እስከ ቤርሳቤ ድረስ ነው። እሱ ግን እኛ በምናውቀው ከአድማስ እስከ አድማስ እሱ ባወቀ ከዚያ በኋላ ንጉስ ነውና ዳዊት እስከ ሰሎሞን እስከ ሮብዓም ድረስ ነው። እሱ ግን ለልጅ ዘመን ነግሶ ይኖራልና መንግስቱ ዘለዓለም ወምኩናኑ ለትውልደ ትውልድ እንዲህ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ ከአብ በሰረጸ ገዥ ጌታ በሚሆን በመንፈስ ቅዱስም እናምናለን። ከጉባኤ ኒቅያ እስከ ጉባኤ ቁስጥንጥንያ 55 ዘመን ይሆናል። በዚህ ጊዜ መቅዶንዮስ ለአብ መንበር እንዳለው እግዚአብሔር እሰ ይነብር በመንበሩ ልዑል ብሎ መጽሐፍ ተናግሮለታል። ለወልድም መንበር እንዳለው መንበርከ እግዚኦ ለዓለመ ዓለም ብሎ መጽሐፍ ተናግሮለታል። ለዚህ ለመንፈስ ቅዱስ ግን መንበር እንዳለው መጽሐፍ አልተናገረለትም። ስለዚህ መንፈስ ቅዱስ ሕጾጽ ፍጡር ዳህራዊ ብሎ ተነሳ። ንጉሱ ዘየአቢት የወድወስዮስ አፈ ጉባኤው ጢሞቴዎስ ዘአልቦ ጥሪት ሊቃውንቱ 150 ናቸው። ጉባኤ በቁስጥንጥንያ ተደርጓል። ጢሞቴዎስ ዘአልቦ ጥሪት ኢሳይያስ በአመተ ሞተ ኦዝያን ንጉስ ርኢክው ለእግዚአብሔር ጸባኦት እንዘ ይነብር ዲበ መንበሩ ነዋህ ወበሩክ ጥቀ ብሎ ቅዱስ ጳውሎስ ኢሳይያስ የተናገረውን ቅዱስ ጳውሎስ መንፈስ ቅዱስ ነው ብሎ ተርጉሞብሃል ብሎ በዚህ ረትቶታል። እንሰግድለት እናመሰግነው ዘንድ ከአብ ከወልድ ጋር በነቢያት አድሎ ትንቢት የተናገረ አንድም እንሰግድለት እንደ አብ እንደ መንፈስ ቅዱስ እንደ አብ እንደ ወልድ በነቢያት አድሎ ትንቢት የተናገረ ወነአምን ባቲ ቅድስት ቤተ ክርስቲያን እንተላዕለ ኩሉ ጉባኤ ዘሐዋርያት ሐዋርያት በሰበሰቧት ሐዋርያት ባሳነጿት ባነጿት በአንዲት ቤተ ክርስቲያን ከበኩራብራ አረሚ ከበኩራብራ አይሁድ በላይ በምትሆን በአንዲት ቤተ ክርስቲያን እናምናለን አለ። መናፍቃን በወርቅ በዕንቁ የተሰራ ቤተ ክርስቲያን ስጋውን ደሙን ይለውጣል። በጭቃ በጨፈቃ በሳር በደንጊያ የተሰራ ቤተ ክርስቲያን ግን ስጋውን ደሙን አይለውጥም ብለዋል። በጭቃ በጨፈቃ በሳር በደንጊያ ብትሰራ
አሐቲ በወርቅ በዕንቁ በብር ብትሰራ አሐቲ አንዲት ናትና አሐቲ አሉ። አንድም በክርስቶስ ስም የተሰራች ቤተክርስቲያን ስጋውን ደሙን ትለውጣለች። በጻድቃን በሰማዕታት በመላእክት በእመቤታችን ስም የተሰራች ቤተክርስቲያን ግን ስጋውን ደሙን አትለውጥም ብለዋልና በክርስቶስ ስም ብትሰራ አሐቲ አሐቲ በጻድቃን በሰማዕታት በመላእክት በእመቤታችን ስም ብትሰራ አሐቲ አንዲት ናትና ቤተክርስቲያንን አሐቲ አንዲት አሏት። አንድም ሐዋርያት በሰበሰቧት ባስተማሯት ባሳመኗት ባጠመቋት በአንዲት ምእመን እናምናለን። ምእመናንን እንተ ላዕለ ኩሉ አላቸው። ከአሕዛብ ከመናፍቃን በላይ የሚሆኑ አሐቲ አላቸው። ምእመናንን አንዲት ጥምቀት ተጠምቀው በአንዲት ሃይማኖት አምነው አንድ ጌታን ወርሰው አንዲት ዓለም መንግሥተ ሰማያትን ወርሰው ይኖራሉና አሐቲ አንዲት አሏቸው። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። አሐቲ አላት ጥምቀትን በአብይ ባህር በማዕከላዊ ባህር በንዑስ ባህር ቢጠመቁ አሐቲ አንዲት ናትና በ40 ቀን በ40 ዘመን በ80 ቀን በ80 ዘመን ቢጠመቁ አሐቲ በሕፃንነት በውርዝውና በእርግና ቢጠመቁ አሐቲ በሊቀ ጳጳስ በጳጳስ በኤጲስቆጶስ በካህን እጅ ቢጠመቁ አሐቲ አንዲት ናትና አሐቲ አንዲት አሉ። ትንሣኤ ሙታን እንዳለ ተስፋ እናደርጋለን እናምናለን። አዝማነ መንግሥተ ሰማያትም እንዳለ እናምናለን። ለዘላለሙ አሜን። ይቆየን። ወስብሐት ለእግዚአብሔር።